ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አሰማችኋለሁ። በአማራ ክልል ቆቦ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱ ተሰማ። በአካባቢው የተቀሰቀሰው ውጊያ በአየር ኃይልና በሜካናይዝድ የታገዘ መሆኑን የመረጃ ምንጮች ተናግረዋል። የትግራይ ኃይሎች ወደ አካባቢው እየተጠጉ ይገኛሉ የተባለ ሲሆን ሰፊ ቀጠናን አካሎ በቀጠለው ውጊያ ምክንያት ከወልዲያ መቀለ መንገድ መዘጋቱ ነው የተሰማው። በዝርዝር የምናየው ቀዳሚ ጉዳይ ነው። ኢራን የኒውክሌር እንቅስቃሴዋን ለ5 ዓመት እንዲታገድ የሚያደርግ የስምምነት እቅድ ማቅረቧ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ እንቅስቃሴን ያገዱት ኢራን እንድትስማማ ለማስገደድ መሆኑን ተናግረዋል። የሆርሙዝ ወሽመጥ መዘጋት ከፍተኛ ጉዳት ያመጣባታል የተባለችው ቻይናም ትልቅ የተባለላትን ሀሳብና ተቃውሞ አቅርባለች። በዝርዝር የምናየው ሌላኛው ጉዳይ ነው። የሱዳን ጦርነት በዜጎች ላይ ከፍተኛ የተባለ የድህነት ደረጃ አደጋን መደቀኑን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት በሱዳን ጦርነት ምክንያት ከ10 ሰዎች መካከል 7ቱ ለድህነት መዳረጋቸውን ይፋ አድርጓል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ይሉት ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ቆቦ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱ ተሰምቷል። በአካባቢው የተቀሰቀሰው ውጊያ በአየር ኃይልና በሜካናይዝድ የታገዘ ሲሆን የትግራይ ኃይሎችም ወደ አካባቢው እየተጠጉ ይገኛሉ ተብሏል። ሰፊ ቀጠናን አካሎ በቀጠለው ውጊያ ምክንያት ከወልዲያ መቀለ መንገድ መዘጋቱም ተሰምቷል። በዛሬው ዕለት ሚያዝያ 6 2018 ዓ.ም በአማራ ክልል ሰሜን ወሎ ዞን ቆቦ ወረዳ ከንጋት ጀምሮ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ እየተደረገ ይገኛል ሲሉ የኢትዮኒውስ የፋኖ የመረጃ ምንጮች ተናግሯል። በአካባቢው የቀጠለው ውጊያ ተከትሎ ቆቦ ከተማ የትራንስፖርት እንቅስቃሴ ቆሟል። የመንግስትና የግል አገልግሎት ሰጪ ተቋማት ተዘግተዋል ሲሉ ነው የመረጃ ምንጮቻችን የተናገሩትም። በቆቦ ወረዳ ጮቤ በር፣ ጠዘጠዝ እንዲሁም ጋላ ሜዳ፣ ባይባዋና አማያ ወይም በዋ ሚካኤል ጨምሮ ከንጋት ጀምሮ ሰፊ ቀጠናን ያካለለው ውጊያ እየተደረገ ይገኛል ያሉት የኢትዮኒውስ የመረጃ ምንጮች አገዛዙ በውጊያው አየር ኃይልና የሜካናይዝድ ጦር አሰማርቷል ሲሉም ተናግረዋል። የፋኖ ኃይሎች በኩላቸው በቀጠናው የሚገኝ ኃይላቸውን አቀናጅተው በአገዛዙ ጦር ላይ ከፍተኛ ጉዳት እያደረሱ ይገኛሉ ነው ያሉት የመረጃ ምንጮቻችን። ውጊያው ከቆቦ ከተማ ዙሪያ ጠዝጠዝ እስከ ዋጃ ከተማ ተስፋፍተዋል ቀጥሏል ያሉት የአካባቢው መረጃ ምንጮች የብልጽግና አገዛዝ በዚህ ውጊያ ከራያ አላማጣ፣ ራያ ባላና አላማጣ እንዲሁም ከተማ ሸሽተው በቆቦ የሚገኙ ሚኒሻዎችን ጭምር አሰልፏል ብለዋል። ከዚህ ቀደም የፋኖ ኃይሎች እነዚህ የሚኒሻ አባላት ለብልጽግና በመወገን በፋኖ ኃይሎች ላይ ውጊያ መሳተፍ እንደማይገባቸው ማሳሰቢያ ሰጥቶ የነበረ ቢሆንም አገዛዙ ግን ጮቢ በር ላይ ሰብስቦ ሲያዘጋጃቸው ከቆየ በኋላ በዛሬ ውጊያ አሰልፏቸዋል ሲሉ ለኢትዮኒውስ ተናግረዋል የመረጃ ምንጮቻችን። አገዛዙ በቆቦ ዛሬ በቀጠለው ውጊያ ተከታታይ የአየር ላይ ጥቃቶች የፈጸሙ የተሰማ ሲሆን ከጮቢ በርና ከሆርማት ወታደራዊ ካምፖች በመሆን ወደ ተለያዩ አካባቢዎች በተለይም ወደ ቀዩ ጋሪ አቅጣጫ የከባድ መሳሪያ ድብደባ እያደረገ እንደሆነ በንጹሃን ላይም ጉዳት እየደረሰ ነው ሲሉ ነዋሪዎች ተናግረዋል። ላብነትም ከቆቦ ከተማ ዙሪያ ጠዝጠዝ ላይ በተፈጸመ ጥቃት ንጹሃን ተጎድተዋል ብለዋል። ሰፊ ቀጠናን የሸፈነው የቆቦ ውጊያ እየተደረገ የሚገኘው በአገዛዙ ጦርና ፋኖ ኃይሎች መካከል ቢሆንም በቀጠናው ራያ አላማጣ አቅጣጫ የትግራይ ኃይሎች እየተጠጉ በመሆኑ ውጊያው ሊባባስ ይችላል በሚል ነዋሪዎች ስጋታቸውን ለኢትዮኒውስ ተናግረዋል። አነጋግ ላይ የጀመረው ከባድ ውጊያ ተከትሎ ዛሬ ሚያዝያ 6 2018 ዓ.ም ከወልዲያ መቀለ መንገድ ዝግ ሆኗል ያሉት የአካባቢ መረጃ ምንጮች በተጨማሪም ቆቦ ከተማና አካባቢው ሙሉ ለሙሉ በመደበኛ እንቅስቃሴ ቆሟል ብለዋል። ዛሬ ንጋት ላይ የከባድ መሳሪያ ድምጽ ነው ከእንቅልፍ የቀሰቀሰን ያሉት ነዋሪዎቹም አሁን ላይ ታዲያ ስለ ሁኔታው ለኢትዮኒውስ ሲያስረዱ ውጊያው በሰፊው ቀጥሏል ብለዋል። የትግራይ ኃይሎችም ከራያ አላማጣ ቀጠና ወደ ቆቦ ወረዳ አዋሳኝ አካባቢ ኃይል እያስጠጉ ይገኛሉ ያሉት የመረጃ ምንጮች ሆኖም ግን መረጃ እስከተጠናከረበት ጊዜ ድረስ ወደ አካባቢው ጠግተዋል የተባሉት የትግራይ ኃይሎች በአካባቢው አገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ አልተሳተፉም ሲሉ ተናግረዋል። ከዚህ ቀደም የብልጽግና አገዛዝ በቆቦ ቀጠና ህዝብ ባወያየበት ወቅት ፋኖና ህዋት እየተባበሩን ስለሆነ ውጊያ አይቀርም ስንቅ አዘጋጁ ማለቱ መዘገባችን ይታወሳል። በሌላ በኩል በትላንትናው
በትናንትናው ዕለት በክልሉ ጎንደር ቀጠና ሊቦ ከምከም ወረዳ አርኖ ጋርኖ አካባቢ በሚገኝ አገዛዝ ጦር ካምፕ ላይ የፋኖ ኃይሎች ውጊያ መክፈታቸው መዘገባችን የሚታወስ ሲሆን በውጊያው አመራርን ጨምሮ ከ30 በላይ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ዛሬ ይፋ አድርጓል። በዚህ ውጊያ የአገዛዙ ከባድ መሳሪያ በፋኖ ኃይሎች ጥቃት መውደሙም ነው አፋብን አክሎ ያስታወቀው። ኢራን የኒውክሌር እንቅስቃሴዋን ለ5 ዓመት እንዲታገድ የሚያደርግ የስምምነት እቅድ አቅርባለች። የአሜሪካ እርምጃ ተከትሎ የኢራንና የዓለም አቀፉ ማህበረሰብ ሁኔታ አሁን ላይ አነጋጋሪ ሆኗል። ፕሬዚዳንት ትራምፕ የሆርሙዝ እንቅስቃሴን ያገዱት ኢራን እንድትስማማ ለማስገደድ ነው ሲሉም፣ ቻይና ደግሞ ጉዳዩን በሰፊው ተቃውማለች። ኢራን የቅዳሜ ዕለቱን ንግግር ያለ ስምምነት ከተቋጨ በኋላ ዩራኒየም የማብለጸግ ተግባሯን ለ5 ዓመት እንደምታገድ የሚገልጽ እቅድ ለአሜሪካ ማቅረቧን ነው ኒውዮርክ ታይምስ ጋዜጣ ያዘገበው። የኢራን የኒውክሌር ፕሮግራም ላይ የሚደረገው እገዳ ለ20 ዓመታት እንዲቆይ በድርድር ወቅት የጠየቀችው አሜሪካ የቴህራንን እቅድ ውድቅ ማድረጓን ዘገባው አመላክቷል። የኢራንና አሜሪካ ባለስልጣናት የጠቀሰው የኒውዮርክ ታይምስ ዘገባ ቴህራን ይህን እቅድ ለትራምፕ አስተዳደር ያቀረበችው ሰኞ ዕለት እንደነበር ይገልጻል። አሜሪካ ለእገዳው በተጨማሪ እጅግ የበለጸገውን የኢራን ዩራኒየም ከሀገሪቱ እንዲወጣ ጠይቃ እንደነበርና ቴህራን ጥያቄውን ውድቅ ማድረጓም ተዘግቧል። ይሁን እንጂ ኢራን የበለጸገ ዩራኒየም ለኒውክሌር ጦር መሳሪያ እንዳይውል ለማድረግ በከፍተኛ መጠን ለመበረዝ አማራጭ ማቅረቧን ዘገባው ጠቅሷል። አሜሪካና ኢራን በፓኪስታን በተካሄደው ድርድር የሰላም አማራጮቻቸውን አቅርበው ስምምነት ላይ አልደረሱም። ይሁን እንጂ ሁለተኛ ዙር የፊት ለፊት ንግግር ሊካሄድ እንደሚችል የሚጠቁሙ መረጃዎች አሁንም እየወጡ ነው ያለም ቢቢሲ። በዚህም ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ኢራን ወደቦች የሚደረግ እንቅስቃሴ የዘጉት ቴህራን የሆርሙዝ ወሽመጥ እንድትከፍትና ጦርነቱን ለመቋጨት የሚደረግ ስምምነት እንድትቀበል ለማስገደድ መሆኑን ተናግረዋል። ፕሬዝዳንቱ ኢራን ስምምነት ላይ እንድትደርስ ያስቀመጡትን ቀነ ገደብ አለመቀየራቸውን ገልጸዋል። ትራምፕ ትላንት በዋይት ሀውስ በሰጡት ጋዜጣዊ መግለጫ ኢራን ክፉኛ ስምምነት ላይ መድረስ ትፈልጋለች ይላሉ። ፕሬዚዳንት ትራምፕ በሰጡት ትዕዛዝ መሰረት ከትላንት 11 ሰዓት ጀምሮ ወደ ኢራን ወደቦች መግባትና ከወደቦች መውጣት ተከልክሏል። ግዙፍ አውሮፕላን ተሸካሚ መርከቦች ጨምሮ 3 የአሜሪካ ጦር መርከቦች ከዚህ ቀደም ባልታየ መጠን ወደ ኦማን ባህረ ሰላጤ መጠጋታቸውን በሳተላይት ምስሎች ተረጋግጧል ይላል ቢቢሲ። ትራምፕ በትላንቱ መግለጫቸው ላይ ስለዚህ ጉዳይ ለቀረበላቸው ጥያቄ አንድ ሀገር ዓለምን እንዲያስፈራራ ወይም እንዲያሰቃይ መፍቀድ አንችልም፣ ምክንያቱም እነሱ እያደረጉት ያሉት ይህንን ነው ሲሉ እገዳውን ያደረጉበት ምክንያት ጠቅሰዋል። በአሁኑ ሰዓት ከኢራን ጋር እየተካሄደ ያለ ምንም አይነት ውጊያ አለመኖሩን ጠቅሰው ትራምፕ እገዳ ጥለናል፣ ምንም አይነት የንግድ እንቅስቃሴ እያደረጉ አይደለም ሲሉ ተናግረዋል። አሜሪካና ኢራን ባለፈው ሳምንት መጨረሻ ፓኪስታን ውስጥ ያደረጉት ድርድር የተጠናቀቀው ያለ ስምምነት ነበር። እንደ ትራምፕ ገለጻ ሁለቱ ሀገራት ያላሰማማው የኒውክሌር ጉዳይ ነው። በብዙ ጉዳዮች ላይ ተስማምተናል፣ እዛው ጉዳይ ላይ ግን አልተስማሙም ሲሉ ተደምጠዋል። ኢራን የኒውክሌር መሳሪያ አይኖራትም ሲሉ አቋማቸውን አረጋግጠዋል። ይሁን እንጂ በመጨረሻ ከኢራን ጋር ስምምነት ላይ እንደሚደረስ እርግጠኛ መሆናቸውን ገልጸዋል። የማይስማሙ ከሆነ ስምምነት አይኖርም ይላሉ። አክሎም ግን ኢራን መሪዎች ስምምነት ላይ መድረስ እንደሚፈልጉና ከተገቢዎች ሰዎች የስልክ ጥሪ እንደደረሳቸው አስታውቀዋል። ይህ ጉዳይ ደግሞ በተለይም ትራምፕ እየወሰዷቸው እርምጃዎች አባባሱትና ለዲፕሎማሲ እጅ እንዲሰጡ የኢራን ባለስልጣናት ያስገድዳቸው ነው እየተባለ ይገኛል። በአሁኑ ሰዓት ታዲያ አሜሪካ ያደረገችው የመዝጋት እቅድ በቻይናና በሌሎች ዓለም አቀፍ ተቋማት ውድቅ እየተደረገ ነው። ቻይና አደገኛና ኃላፊነት የጎደለው የአሜሪካ እገዳ ውጥረቱን ያባብሳል ስትል ያስጠነቀቀችው የአሜሪካ ውጭ ጉዳይ ሚኒስትር አሜሪካ ከትላንት ጀምሮ ተግባራዊ ማድረግ ጀመረችው ወደ ኢራን ወደቦች የሚደረግ የጉዞ እገዳ አደገኛና ኃላፊነት የጎደለው በማለት አውግዟል። ውጤት ያልተገባው የአሜሪካና የኢራን ንግግር ፓኪስታን ውስጥ ከተካሄደ ከአንድ ቀን በኋላ የፕሬዝዳንት ዶናልድ ትራምፕ አሰራር ወደ ኢራን ወደቦች እንዲዘጋ አድርጎ ነበር። ታዲያ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጎ ጂያንኩም እገዳው ውጥረቱን ከማባባስና ቀድሞውንም ደካማ የሆነውን የተኩስ አቁም ስምምነት ከመሸርሸር ያለፈ ውጤት አይኖረውም ሲሉ አስጠንቅቀዋል። ይህ አደገኛና ኃላፊነት የጎደለው ባህሪ ነው ሲሉ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል ይላል ቢቢሲ። ቃል አቀባዩ አክለውም ቻይና ለኢራን አዲስ የአየር መከላከያ ስርዓት እያዘጋጀች ነው የሚሉ ዘገባዎች ሙሉ በሙሉ ፈጠራ ናቸው ሲሉ አስተባብለዋል። ይህ ሪፖርት መውጣቱ ተከትሎ ፕሬዚዳንት ትራምፕ ቻይና ለኢራን ወታደራዊ እገዛ የምታደርግ ከሆነ በምርቶቿ ላይ የ50 ዓመቱ ታሪፍ ጥላለሁ ሲሉ ዝተዋል። አሜሪካ በቻይና ላይ ተጨማሪ ታሪፍ ለመጣል ይህን እንደ ምክንያት የምትጠቀም ከሆነ ቻይና በእርግጠኝነት ቆራጥ የአጸፋ እርምጃ ትወስዳለች ሲሉም ተናግረዋል።
የሱዳን ጦርነት በዜጎች ላይ ከፍተኛ የተባለ የድህነት አደጋን መደቀኑ ተሰማ። የተባበሩት መንግስታት ድርጅት በሱዳን ጦርነት ምክንያት ከ10 ሰዎች መካከል 7ቱ ለድህነት ተዳርገዋል ብሏል። በሱዳን ከ10 ሰዎች መካከል 7ቱ አሁን ላይ በድህነት ውስጥ እንደሚገኙ አንድ ከፍተኛ የተባበሩት መንግስታት ድርጅት የስራ ኃላፊ ማክሰኞ ዕለት ለኤኤፍፒ ተናግረዋል። ይህም ከ3 ዓመት በፊት በጦር ሰራዊቱና በከፊል ወታደራዊ ኃይሎች መካከል ጦርነት ከመቀስቀሱ በፊት ከነበረው ጋር ሲነጻጸር እጅግ የተለየና ከባድ ነው ተብሏል። የተባበሩት መንግስታት የልማት ፕሮግራም ወይም ዩኤንዲፒ የሱዳን ተወካይ ሉካ ሬንዳ ጦርነቱ የተጀመረበት 3ኛ ዓመት ምክንያት ማድረግ ተቋሙ ያወጣውን አዲስ ሪፖርት መሰረት ማድረግ እንደገለጹት ከጦርነቱ በፊት በድህነት ውስጥ የሚኖሩ ሰዎች ቁጥር 38 በመቶ ገደማ ነበር ብለዋል። አሁን ግን ታዲያ ወደ 70 በመቶ ከፍ ብሏል። የተባበሩት መንግስታት ድርጅት ዋና ኃላፊ ሬንዳ የጠቀሱት አሃዝ በቀን $4 የድህነት ጎለል ላይ የተመሰረተ ሲሆን ቢያንስ ሩብ የሚሆነው የሀገሪቱ ሕዝብ ደግሞ ከዚህ ግማሽ በሚያንስ ገቢ እንደሚተዳደር ይታወቃል ብለዋል። ሁኔታው በተለይም የጦርነቱ ዋና የውጊያ ቀጠና በሆነው ደቡብ ኮርዶፋና በሰሜን ዳርፉር እጅግ የከፋ መሆኑን የጠቀሱት ሬንዳ በእነዚህ አካባቢዎች ከ70 እስከ 75 በመቶ የሚሆነው ሕዝብ በችግር ውስጥ ይገኛል ብለዋል። ወደ 4ኛ ዓመት የተሸጋገረው በሱዳን ጦርነትና በፈጥኖ ራሽ ኃይሉ መካከል የሚካሄደው ጦርነት በ10 ሺዎች የሚቆጠሩ ሰዎችን ለልፈት ዳርጓል። ከ11 ሚሊዮን በላይ ሰዎችም አፈናቅሏል። እንዲሁም በርካቶች አካባቢዎች ላይ ለራብ አጋልጧል። ረቡዕ ዕለት በበርሊን የሚካሄደው ዓለም አቀፍ የለጋሾች ጉባኤም ተቀዛቅዞ የቆየውን የሰላም ንግግር ለማነቃቃትና በዓለም ላይ ካሉ የከፋ ሰብአዊ ቀውሶች አንዱ ለሆነው የሱዳን ችግር እርዳታ ለማሰባሰብ ያለመ ነው ተብሏል። ከ3 ዓመታት ግጭት በኋላ እያየን ያለነው ቀውስ ብቻ አይደለም፣ የአንድ ሀገር የወደፊት እጣ ፋንታ ስልታዊ በሆነ መንገድ ሲፈራረስ እየተመለከትን ነው ብለዋል ሬንዳ። ይህ ኢንዲፕ ሪፖርት እንደሚያሳየው እንደ አውሮፓውያን አቆጣጠር በ2023 ብቻ ወደ 7 ሚሊዮን የሚጠጉ ሰዎች ለከፋ ድህነት የተዳረጉ ሲሆን አማካይ ገቢም እንደ አውሮፓውያን አቆጣጠር በ1992 ወደ ነበረበት ደረጃ ዝቅ ብሏል። የከፋ ድህነት ምጣኔ ሀብት ከ1980ዎቹ የከፋ መሆኑን ሪፖርቱ አመላክቷል። በተባበሩት መንግስታት ድርጅት መረጃ መሰረት ከ1 ሚሊዮን በላይ ሱዳናውያን ለከፍተኛ የምግብ ዋስትና ጦስ የተጋለጡ ሲሆን ከህዝቡ 2/3 አስቸኳይ እርዳታ ያስፈልገዋል። ተንታኞች በኩላቸው በኮርዶፋና በብሉ ናይል አካባቢ ውጊያ እየተጠናከረ መምጣቱ በመጥቀሱ ውጥረቱ የመርገብ ምልክት እያሳየ አለመሆኑን ይገልጻሉ። ከጥር እስከ መጋቢት አጋማሽ ባለው ጊዜ ውስጥ ብቻ በድሮን ታዲያ ከ500 በላይ ሲቪሎች መገደላቸውንም የተባበሩት መንግስታት ድርጅት ጨምሮ አስታውቋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።